ወንጌል ምዕራፍ 8 ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ወደ ቅፍርናሆምም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቶአል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁ ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃ ሂድና እንዳመንህ ይሁንልህ አለው። ብላቴናውም በዚያች ሰዓት ተፈወሰ። ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱ በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት። ተነስታም አገለገለቻቸው። በመሸ ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትንም በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ። ኢየሱስም ብዙ ሰዎች ሲከቡት አይቶ ወደ ማዶ እንዲሻገሩ አዘዘ። አንድ ጻፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮዎች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ አለ። ኢየሱስም ተከተለኝ፣ ሙታናቸውን እንዲቀብሩ ሙታንን ተዋቸው አለው። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆ ማዕበሉም ታንኳይቱን እስኪደፍናት ድረስ በባሕር ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚያ በኋላ ተነስቶ ነፋሱንና ባሕሩን ገሠጸ፣ ታላቅ ጸጥታም ሆነ። ሰዎችም ነፋሳትና ባሕርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ወደ ማዶም ወደ ጌርጌሴኖን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮኹ። ከእነርሱም ርቆ የብዙ እሪያ መንጋ ይሰማራ ነበር። አጋንንቱም ታወጣንስ እንደሆነ ወደ እሪያው መንጋ ስደደን ብለው ለመኑት። ሂዱ አላቸው። እነርሱም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባሕሩ እየተጣደፉ ሮጡ፣ በውሃም ውስጥ ሞቱ። እረኞችም ሸሹ፣ ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆም ከተማው ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከአገራቸው እንዲሄድላቸው ለመኑት።